መጽሐፈ ኢዮብ ምዕራፍ 35 ኤሊሁ ንግግሩን በመቀጠል እንዲህ አለ። በእግዚአብሔር ፊት ንጹሕ ነኝ ማለትህ ትክክል ይመስልሃልን? ደግሞ ያገኘሁት ጥቅም ምንድነው? ኃጢአት ባለመስራቴስ ምን አተረፉ ብለህ ጠይቀኸዋል። ለአንተና አብረው ላሉት ባልንጀሮችህ መልስ መስጠት ፈልጋለሁ። ቀና ብለህ ወደ ሰማይ እይ። ካንተ በላይ ከፍ ብለው ያሉትንም ደመናት ተመልከት። ኃጢአትህስ ቢበዛ እርሱም ምን ትጎዳዋለህ? ኃጢአትህስ ቢበዛ ምን ያደርገዋል? ጻድቅ ብትሆንም ለእርሱ ምን ትሰጠዋለህ? ከእጅህስ ምን ይቀበላል? ክፋትህ የሚጎዳው እንዳንተ ያለውን ሰው ብቻ ነው። ጽድቅህም የሚጠቅመው የሰው ልጆች ብቻ ነው። ሰው ከጭቆና ብዛት የተነሳ ይጮሃል፣ ከኃያሉም ክንድ ስር ለመውጣት ለእርዳታ ይጣራል። ነገር ግን እንዲህ የሚል የለም። ፈጣሪ እግዚአብሔር ወዴት ነው? በሌሊት መዝሙርን የሚሰጥ ከምድር እንስሳት ይልቅ የሚያስተምረን ከሰማይ ወፎችም ይልቅ ጠቢባን የሚያደርገን እርሱ የት አለ? ከአመፀኞች ትዕቢት የተነሳ ሰዎች ሲጮኹ አይመልስላቸውም። በእርግጥ እግዚአብሔር ከንቱ ጩኸታቸውን አይሰማም። ሁሉን የሚችል አምላክ አያዳምጣቸውም። ጉዳይህን ፊቱ አቅርበህ ብዙ ጠብቀኸው ግን እንዳላየኸው ስትናገር ታዲያ አንተን እንዴት ይስማህ? ደግሞም ቁጣው ቅጣት እንደማያስከትል ኃጢአትንም ከቁጥር እንደማያስገባ ተናግረሃል። ስለዚህ ኢዮብ አፉን በከንቱ ይከፍታል፣ ዕውቀት አልባ ቃላትም ያበዛል። ኢዮብ ምዕራፍ 36 ኤሊሁ በመቀጠል እንዲህ አለ። በእግዚአብሔር ፈንታ ሆኜ የምለዋለኝ፣ ጥቂት ታገሰኝና እነግርሃለሁ። ዕውቀቴን ከሩቅ አመጣለሁ፣ ፈጣሪ ጻድቅ እንደሆነ እገልጻለሁ። ቃሌ ሐሰት እንዳልሆነ አረጋግጣለሁ። በዕውቀቱ ፍጹም የሆነ ሰው ከአንተ ጋር ነው። እግዚአብሔር ኃያል ነው፣ ግን ማንንም አይነቅም። ኃያል በዓላማውም ጽኑ ነው። ክፉዎችን በሕይወት አያኖርም፣ ለተቸገሩት ግን በቅን ይፈርዳል። ዓይኖቹን ከጻድቃን ላይ አያነሳም፣ ከነገሥታት ጋር በዙፋን ላይ ያስቀምጣቸዋል፣ ለዘላለምም ከፍ ከፍ ያደርጋቸዋል። ነገር ግን ሰዎች በሰንሰለት ቢታሰሩ፣ በመከራም ገመድ ቢጠፈሩ፣ በእብሪት የፈጸሙትን በደል ተግባራቸውን ይነግራቸዋል። ተግሣጽን እንዲሰሙ ያደርጋቸዋል፣ ከክፋታቸውም እንዲመለሱ ያዛቸዋል። ታዘው ቢያገለግሉት ቀሪ ዘመናቸውን በተድላ ዕድሜያቸውንም በርካታ ይፈጽማሉ። ባይሰሙ ግን በሰይፍ ይጠፋሉ፣ ያለ ዕውቀትም ይሞታሉ። ልባቸው ከእግዚአብሔር የራቀ ቁጣን ያስተናግዳሉ። በሰንሰለት ባሰራቸውም ጊዜ እንኳ ወደ እርሱ አይጮኹም። በቤተ ጣዖት ውስጥ ዝሙት በሚፈጽሙት መካከል ገና በወጣትነታቸው ይቀጫሉ። ነገር ግን የሚሰቃዩትን ከስቃያቸው ያድናቸዋል፣ በመከራቸውም ውስጥ ይናገራቸዋል። አንተንም ከመከራ መንጋጋ ጭንቀት ወደሌለበት ወደ ሰፊ ስፍራ ምርጥ ምግብ ወደ ሞላበት ማዕድ ያወጣሃል። አሁን ግን ለክፉዎች የሚገባው ፍርድ በላይህ ተጭኗል። ፍርድና ብይን ይዘውሃል። ባለጠግነት እንዳያታልልህ የእጅ መንሻ ብዛትም እንዳያስትህ ተጠንቀቅ። ባለጠግነትህም ሆነ ብርቱ ጥረትህ ሁሉ ችግር ውስጥ እንዳትገባ ሊረዳህ ይችላልን? ሰዎች ከቤታቸው የሚወሰዱበትን ሌሊት አትመኝ። ከመከራ ይልቅ መርጠኸዋልና ወደ ክፋት እንዳትመለስ ተጠንቀቅ። እነሆ እግዚአብሔር በኃይሉ ከፍ ከፍ ብሏል። እንደ እርሱስ ያለ አስተማሪ ማን ነው? እርሱን መንገድ የሚመራው ወይም ይህን አጥፍተሃል የሚለው ማን ነው? ሰዎች በመዝሙር ያወደሱትን የእርሱን ሥራ ማወደስ አትዘንጋ።
ሰው ሁሉ አይቶታል፣ ሰዎችም በትኩረት ተመልክተውታል። እነሆ እግዚአብሔር ከአእምሯችን በላይ ታላቅ ነው፣ የዘመኑም ቁጥር ከመታወቅ ያልፋል። የውሃን ነጠብጣብ ወደ ላይ ያተናል፣ መልሶም በዝናብ መልክ በጅረቶች ላይ ያወርዳል። ደመናት ጠል ያንጠባጥባሉ፣ ዶፍም በሰው ላይ ይወርዳል። ደመናትን እንዴት እንደሚዘረጋ ከድንኳኑም እንዴት እንደሚያንጎዳጉድ ሊረዳ የሚችል ማን ነው? መብረቁን በዙሪያው እንዴት እንደሚበትን ተመልከት። የባሕሩንም ወለል ይሸፍናል። እርሱ ሕዝብን የሚያስተዳድረው ምግብንም አትረፍርፎ የሚሰጣቸው በዚህ መንገድ ነው። እጆቹን በመብረቅ ይሞላቸዋል፣ ኢላማውንም እንዲመታ ያዘዋል። ነጎድጓዱ ውሽንፍር እንደሚከተለው ያመለክታል፣ ከብቶችም እንኳ መምጣቱን ይጠቁማሉ። መጽሐፈ ኢዮብ ምዕራፍ 37 ልቤ በዚህ በኃይል ይመታል፣ ከስፍራውም ዘለል ዘለል ይላል። ስሙ፣ የድምፁን ጩኸት ስሙ፣ ከአፉ የሚወጣውን ጉሩምሩምታ አድምጡ። መብረቁን ከሰማይ ሁሉ በታች ያባርቃል፣ ወደ ምድርም ዳርቻ ይልካል። ከዚያም በኋላ የድምፁ ጩኸት ይመጣል፣ በድምፁም ግርማ ያንጎደጉዳል። ድምፁ በተሰማ ጊዜ መብረቁን የሚከለክል የለም። የእግዚአብሔር ድምፅ በሚያስደንቅ ሁኔታ ያንጎደጉዳል፣ እኛ የማናስተውለውንም ታላቅ ነገር ያደርጋል። በረዶውን በምድር ላይ ውደቅ፣ ውሽንፍሩንም ዶፍህን አውርድ ይላል። እርሱ የፈጠራቸው ሰዎች ሁሉ ሥራውን ያውቁ ዘንድ እያንዳንዱ ሰው እንዳይሠራ ይገተዋል። እንስሳት ይጠለላሉ፣ በየዋሻቸውም ይቆያሉ። አውሎ ንፋስ ከማደሪያው ብርድም ከብርቱ ንፋስ ይወጣል። የእግዚአብሔር እስትንፋስ በረዶ ያስገኛል። ሰፋፊ ውሆች ግግር በረዶ ይሆናሉ። ደመናትን እርጥበት ያሸክማቸዋል፣ መብረቁንም በውስጣቸው ይበትናል። ያዘዘውን ለመፈጸም እርሱ በሚሰጠው መመሪያ በመላው የምድር ገጽ ላይ ይሽከረከራሉ። ሰዎችን ለመቅጣት ደመና ያመጣል፣ ወይም በዚሁ ምድሩን አጠጥቶ ፍቅሩን ይገልጻል። ኢዮብ ሆይ ይህን ስማ፣ ቆም ብለህ የእግዚአብሔርን ድንቅ ሥራ አስብ። እግዚአብሔር ደመናትን እንዴት እንደሚቆጣጠር መብረቁንም እንዴት እንደሚያንባርቅ ታውቃለህን? ደመናት ሚዛን ጠብቀው እንዴት እንደሚንሳፈፉ በእውቀቱ ፍጹም የሆነውን የእርሱን ድንቅ ሥራ ታውቃለህን? ምድር በደቡብ ንፋስ ጸጥ ባለች ጊዜ ከሙቀት የተነሳ በልብስህ ውስጥ የምትዝለፈለፍ ሆይ፣ ከቀለጠ ናስ እንደተሠራ መስታወት የጠነከረውን ሰማይ ሲዘረጋ አብረኸው መዘርጋት ትችል ነበርን? ከጨለማችን የተነሳ እኛ ጉዳያችንን መግለጽ አንችልም። ለእርሱ የምንለውን ንገረን። እኔ መናገር እንደፈለግሁ ሊነገረው ይገባልን? ይዋጥ ዘንድ የሚጠይቅ ሰው አለን? እንግዲህ ነፋስ ሰማያትን ካጠራ በኋላ እጅግ የምታበራዋን ፀሐይ ሊመለከት የሚችል የለም። እንደ ወርቅ በሚያበራ ክብር ከሰሜን ይወጣል። እግዚአብሔር በሚያስፈራ ግርማ ይመጣል። ሁሉን የሚችል አምላክ ከአእምሮአችን በላይ ነው። በኃይልና በፍርድ ታላቅ ነው። ጽድቁም ብዙ ነው፣ ማንንም አይጨቁንም። ስለዚህ ሰዎች ይፈሩታል። በልባቸው አስተዋዮች እንደሆኑ የሚያስቡትን አይመለከትም?